ቀብራቸው ተፈጽሟል። በታሪክ መዝገብ ላይም ሞተዋል ተብሎ ስማቸው ሰፍሯል። ነገር ግን ውድ ቤተሰቦች የዛሬውን ጉድ ሰምታችሁ ለማመን ትቸገራላችሁ። አውቃለሁ ከዚህ በፊት በተለያዩ የዜና አውታሮችና ሚዲያዎች ላይ ማይክል ጃክሰን አልሞተም የሚል ዜና ሰምታችሁ ሊሆን ይችላል። ዛሬ የማቀርብላችሁ መረጃ ማይክል ጃክሰን በህይወት ለመኖሩ ከበቂም በላይ ማረጋገጫ ነው ብላችሁ ምን ይሰማችኋል? ሲቀጥል ከቅርብ ጊዜ ወዲህ በተለያዩ ትልልቅ የመንግስት የሚዲያ ተቋማትና በየሶሻል ሚዲያው ስለሱ ስናደምጥ እንደዚሁም ወንጀሎቹን ስንሰማ እጅግ ስንሳቀቅና ሲሰቀጥጠን የነበረው ሰው ጄፍሪ ኤፕስቲን አሁን የት ነው ያለው? ሞቷል፣ ተቀብሯል ተብለናል አይደል? ነገር ግን በህይወት ሊኖር የሚችልባቸው ብዙ መረጃዎች እንዳሉ ብነግራችሁ ምን ይሰማችኋል? ውድ ቤተሰቦች ዛሬም ከባለፈው የቀጠለውን የጄፍሪ ኤፕስቲን ጉድ የምናወራ ይሆናል። ስለሱ ብቻ ሳይሆን ስለ ታዋቂ ሰዎች ማለትም ሞቱ ተብለው ነገር ግን መኖራቸውን ሰምተን በቂ መረጃ ያላገኘንባቸው ታዋቂ ግለሰቦች በዚህ በጄፍሪ ኤፕስቲን የተነሳ መኖራቸው ተረጋግጧል። ይህንንም የማጋራችሁ ይሆናል። የዛሬው ቪዲዮ ይለያል። ዝግጅቴን ከመጀመሬ በፊት ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። እንደዚሁም ለመላው የክርስትና እምነት ተከታዮች ለታላቁ የአብይ ጾም እንኳን በሰላም አደረሳችሁ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። ከዛ በፊት ግን አንዳንድ ቤተሰቦች ጄፍሪ ኤፕስቲን ማን ነው የሚል ጥያቄ ጠይቃችሁኛል በኮሜንት ላይ። ጄፍሪ ኤፕስቲን ለዓለም ቢሊዮነር እና በጎ አድራጊ ነው። ነገር ግን ከጀርባው የዓለማችንን ሀያላን በቁጥጥር ስር ማዋል የቻለ የመረጃ ደላላ እንደሆነ ነው የሚነገረው። ኤፕስቲን ዝም ብሎ ገንዘብ ያለው ሰው አልነበረም። በቅድሚያ የሂሳብ መምህር ነበር። ከዛም ዎል ስትሬት በመግባት የሀያላኑን የገንዘብ ሚስጥር የሚያውቅ ፋይናንሻል ጠንቋይ ሆነ። ውድ ቤተሰቦች የዚህ ሰው ታሪክ ወይም ከልጅነቱ ጀምሮ ያለው አጀማመር እጅግ ጥልቅ ነው። ይህ ያስፈልገናል፣ ማወቅ እንፈልጋለን የምትሉ በርካታ ተመልካቾች ካላችሁ ይህን ወደ እናንተ ለማድረስ አይከብደኝም። በባለፈው ፕሮግራም ላይም አስተያየት የሰጣችሁኝ ተመልካቾች አላችሁ። ይህም ምንድነው? ጄፍሪ ኤፕስቲን የሞሳድ አባል ወይም እዛ እንደሚሰራ ይነገራል። ትክክል ነው። ጊሊየን ማክስዌል አባት በህይወት እያሉ ሞሳድ ውስጥ ይሰሩ እንደነበር ተገልጿል። ይህንን ተከትሎም ጄፍሪ ኤፕስቲን የዛው አባል ወይም እዛ እንደሚሰራ በግልጽና ያለምንም ጥርጣሬ የተወራ ወይም ደግሞ የተዘገበ መረጃ ነው። እሺ ይህ ሰው እዛ ሰራ፣ ሰላይም ሆነ ምንድን ነበር አላማው? የዓለም መሪዎችን፣ ልዑካንን፣ ሳይንቲስቶችን፣ ተጽዕኖ ፈጣሪ ናቸው የተባሉ ግለሰቦችን በማስገደድ የሀገራቸውን ሚስጥርና ውሳኔ እንዲሰጡ ወይም እንዲያወጡ ማስገደድ ነበር አላማው። በአጠቃላይ ግን በርካታ ከአቅመ ሔዋን በታች የሆኑ ሴቶችንም ወንዶችንም ህይወት አበላሽቷል። 16 ዓመት የሆናት ሴት ለጄፍሪ በጣም ትልቅ ሴት ናት። በኢኮኖሚ አቅማቸው ደከም ያሉ ሴቶችንም እየመረጠ ትንንሽ ሴቶችን እንዲያቀርቡለት ነበር የሚያደርገው። ቪርጂኒያ ጁፍሬ የተባለችው ታዳጊ በጄፍሪ ኤፕስቲን ላይ በርካታ ምስክርነትን የሰጠች ናት። ምክንያቱም ይህቺ ቪርጂኒያ የተባለችው ታዳጊ በጄፍሪ ኤፕስቲን ትዕዛዝ በለንደን እንደዚሁም በአሜሪካ በጄፍሪ ኤፕስቲን ደሴት ውስጥ ለታዋቂ ሰዎች አድርጌ የተባለችውን ሁሉ እየተገደደች እንደምታረግ ነው። ከእሷ ጋር በብዛት ስሙ የሚነሳው የብሪታንያው ልዑል አንድሬው እሱ ምንም ቢክድም እርግጠኛ አላረኩም ብሎ ነገር ግን ከእሱ ጋር በተደጋጋሚ በጄፍሪ ኤፕስቲን አስገዳጅነት እንዳሳለፈች መስክራበታል። እነዚህን ለምሳሌ ያክል ጠቀስ ለማድረግ እንጂ ይህ ግለሰብ ወይም እዛ ሰይጣናዊ ቦታ ጥቃት የደረሰባቸው እጅግ በርካታ ታዳጊዎች ናቸው ያሉት። ሌሎቹ እህትማማቾች አኒ ፋርመር እና ማሪያ ፋርመር ይባላሉ። የነዚህም ታሪክ እጅግ በጣም ሰፊ ነው። እንዴት ወደዚህ ደሴት አታሎ እንዳመጣቸው
አንድ ሰው በሚፈልገው ነገር በዛ ክፍተት ገብቶ ያንን ክፍተት እሞላለሁ በሚል ነው እንግዲህ ብዙዎቹን ጉድ ያደረገው። እነዚህንም እህትማማቾች በዚህ ሰበብ ነው የቀረባቸው። ከዛም በኋላ ግን እንደነገርኳችሁ ለማመን በሚከብድና ለመናገርም በሚያዳግት ሁኔታ መጠቀሚያ አድርጓቸዋል። ከነዚህ ሁለት እህትማማቾች ማሪያ የምትባለው ሰዓሊ ናት። ስራ ሰጥሻለሁ ብሎ በኒውዮርክ በሚገኘው ቤቱ ከወሰደ በኋላ ያው ለጥቃት ዳረጋቸው። ሌላዋ ጁሊየት ብራያንት የተባለችው ናት። እሷ ምንድን ያለችው ደሴቱ በጣም ያምራል፣ ውብ ነው፣ ነገር ግን ለኛ እስር ቤት ነበር ነው ያለችው። ምክንያቱም እዛ የኃጢአት ደሴት ውስጥ ከተገባ መውጫ የለም። እሱ ራሱ ወይ ጥቅማችሁን ጨርሳችኋል፣ ከዚህ በላይ አታስፈልጉኝም ሲል ሊያስወግዳቸው ይችላል። ከዛ በኋላ በህይወት ተርፈው ራሱ ማምለጥ ከቻሉ እድለኞች ናቸው። ለአመታት ጉዳዩን ሲከታተሉ የነበሩ ጋዜጠኞች እንደዚሁም የተጎጂ ጠበቆች አዳዲስ የህግ ክፍተቶችን በመጠቀም የድሮን ሚስጥራዊ የቅጣት ስምምነት አፈረሱት። ኤፕስቲን ከለላለኝ ብሎ ሲዘናጋ የፍትህ ሚኒስቴር ግን በድብቅ አዲስ የእስር ማዘዣ አውጥቶ ጠበቀው። ኤፍቢአይ የኒውዮርክ ቤቱን ሰበረ። የብዙ ሴቶች ወይም ህጻናቶች ፎቶ፣ ሲቀጥል አልማዞች፣ እንደዚሁም ደግሞ በርካታ የቪዲዮ ሪከርዶች፣ ያው ታዋቂ ሰዎችን የሚያስፈራራበትን መረጃ አገኘ። እንግዲህ እነዚህ ሚሊየን መረጃዎች አሁን የዛን ጊዜ ከተገኘው ነው ቀስ በቀስ እየወጡ ያሉት ነው። እነዚህ ቪዲዮዎች ታዲያ የትም አይደለም የተገኙት፣ በጥንቃቄ በካዝና ውስጥ ተቀምጠው ነበር። ኤፕስቲን የታሰረው ጥበቃው ተነስቶበት ነው የሚሉ መረጃዎች ናቸው ያሉት። እንዳልኳችሁ ለአመታት በዚህ ዓለም አቀፍ የስለላ ተቋም ውስጥ መረጃዎችን ያቀብል ነበረ፣ ከለላም ነበረው። ነገር ግን የዚህ ሰው ድርጊት ከጊዜ ወደ ጊዜ ከአቅም በላይ እየሆነና ጉዶቹም እየገነፈሉ መጡ። በዚህ ልክ የዚህ ሰው ሚስጥር አደባባይ ከወጣ ሀያላኑ ደግሞ ራሳቸውን ማዳን ወይም ስማቸውን መጠበቅ ስለሚፈልጉ እሱን መስዋዕት አደረጉት። ኤፕስቲን ከተያዘ ከተወሰነ ጊዜ በኋላ የኮምፒውተር ሰርቨሮቹ ለኤፍቢአይ ክፍት እንዲሆኑ ተደረገ ወይም ክፍት ሆኑ። ከዚህ በኋላ ነው እንግዲህ የማያልቀውን ጉድ ማየትና መስማት የጀመረው። እዚህ ላይ ነው በጣም የሚያስገርመው። እነዚህ መረጃዎች ይፋ ከሆኑ በኋላ ወይም የኮምፒውተር ሰርቨሮቹን በቁጥጥራቸው ስር ከዋሉ በኋላ በብላክ ቡክ ገጾች ላይ ፕላስ 251 የሚል ስልኮች ብዙ እንደተገኙ ነው። ለዚህም ነው የአፍሪካ ወይም የአዲስ አበባ ባለስልጣናት ከጄፍሪ ጋር ግንኙነት እንዳላቸው የተደረሰበት። ምክንያቱም ያው እንደሚታወቀው ይህ ኢንተርናሽናል የስልክ ኮድ የኢትዮጵያ ነው፣ ፕላስ 251 የሚለው። ጄፍሪ ታሰረ ቢባልም ነገር ግን እቤቱ እንዳለ ቁጠሩት። ምክንያቱም ምንም የታገደውና የተከለከለው ነገር አልነበረም። እጅግ በሚገርም ሁኔታ በቀን 12 ሰዓታት ከእስር ቤት ውጪ ነበር። ወደ ቢሮውም ሄዶ የፈለገውን ማከናወን ይችል ነበር ነው እየተባለ ያለው። እጅግ ይገርማል። ይህ ምን አይነት እስር ቤት ነው? ሲቀጥል በሳምንት 6 ቀን በግል መኪናው እየተንቀሳቀሰ ሴቶችን እያገኘ ቢዝነሱንም እየመራ እንደነበር ነው የተነገረው። ይህን ሁሉ ያደርግ የነበረው በ2008 በፍሎሪዳ በታሰረበት ጊዜ ነው። ከዛም የመጨረሻዎቹ የእስር ጊዜያት በኒውዮርክ ነበረ። እዛም በሚሊዮን የሚቆጠር ዶላር ለጠበቆቹ እየከፈለ ለየት ያለ ክፍል ውስጥ ነበር የነበረው። ምስክሮች እንደሚሉት ከሆነ ጄፍሪ ኤፕስቲን እንደዚህ አይነት ሙልቅቅ ያለ ሁኔታ ላይ ሆኖ ራሱ ለእኔ ምንም አይደረግልኝም ሲል እንደነበር ነው። ኤፕስቲን በእስር ቤት ውስጥ እያለ ሞተ ይባላል የሚለው ዜና ፈጽሞ ያልታቀደም ያልታለመም በማንም አይምሮ ሊከሰት የማይችል ነው። ከታሰበም እየታሰበ የነበረው ጉዳይ ከእስር ቤት ያመልጣል የሚለው ነበር። ነገር ግን ያ ሬሳ እንዲወጣ የተደረገው በህይወት የመኖሩን ኦፕሬሽን ወይም እቅድ ለማሳካት ነው እየተባለ ያለው። በሴፕቴምበር 2024 የተያዘውና በአሁኑ ሰዓት በኒውዮርክ ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ያለው እንደዚሁም የዋስትና መብት የተከለከለው ፒዲዲ ከኤፕስቲን ጋር ምን አገናኛቸው? ታዋቂ ሰዎችን ሀያላንን በተለያዩ ከፍታ ቦታ ላይ ናቸው የሚባሉ ሰዎችን የሚያጠምደው ፕሮግራምና ዝግጅት እዛም ፒዲዲ ጋም ይካሄድ ነበር።
ባለስልጣናትን በቪዲዮ በመቅረጽና በማስፈራራት ላይ የተወሰኑ ናቸው። አንድ አይነት አላማ ነው ያላቸው። ነገር ግን ያው ዲዲ እንደሚታወቀው እስካሁን እስር ቤት ነው። እንግዲህ እሱም ደግሞ ነገ ሞተ ይባልና ከጀርባው ምን አይነት ተአምር እንደሚመጣብን አናቅም። እሺ ቤተሰቦች፣ የኤፕስቲን ጉድ እንግዲህ ተነግሮ ተወርቶ ተዘርዝሮ የሚያልቅ አይደለም። ነገር ግን ወደ ዋናው ነጥባችን ስንመጣ በኦገስት 10 2019 ኤፕስቲን በዛው በእስር ቤት ውስጥ እንዳለ ህይወቱን አጥፍቶ ተገኘ፣ ሞተ የሚል ዜና ተሰማ። ነገር ግን አሁን ላይ ይህ ዜና ለዓለም ህዝብ ትልቅ ቀልድ ነበር። በመጀመሪያ ለዓለም መሞቱ ወይም በህይወት አለ ለመባሉ እጅግ አሳማኝ የሆነው መረጃ ምንድን ነው? በህይወት እያለ የነበረው የኤፕስቲን ፎቶና ከሞተ በኋላ ሬሳውን አነሳን ያሉት ወይም የሬሳው የጆሮ ቅርጽ ሲታይ በፍጹም የሚመሳሰል አልነበረም። የጆሮ ምስልና የእጅ አሻራ ፈጽሞ ሊለወጥ እንደማይችል ነው። ነገር ግን በጊዜው የአስክሬኑ ፎቶ ሲነሳ ከኖርማል የጆሮ ፎቶ ጋር ወይም ምስል ጋር ፈጽሞ እንደማይገናኝ ነው የተገለጸው። ስለዚህም የኤፕስቲን አስክሬን በሌላ ሰው ተቀይሯል ወይም እሱ አይደለም የሚል ጭንቅላት የሚያዞር መረጃ ወጣ። በትክክል ይህንን መረጃ ያረጋገጡት የአስክሬን ምርመራ ባለሙያዎች ናቸው። እንግዲህ ይህንን ምን ልትሉ ትችላላችሁ ውድ ቤተሰቦች? ሌላው የአፍንጫ ቀለሙና ሁኔታው ኖርማሊ ከነበረው ኤፕስቲን ጋር ፈጽሞ የተለያየ ነው የሚሉ የፎረንሲክ ባለሙያዎች ሀሳብ ሰጥተዋል። ሌላው ኤፕስቲን በእስር ቤት እያለ ራሱን አጠፋ ተባለ። ከዛም በኋላ ግን የአስክሬን ምርመራው እንደተረጋገጠው ከሆነ አንገቱ ላይ 3 ስብራት ተገኝቷል ነው የተባለው። አስቡት፣ ራሱን አጠፋ ወይም ሰቀለ የተባለ ሰው እንዴት 3 የተለያዩ ቦታዎች ላይ ስብራት ሊገኝበት ይችላል? እዚህ ላይ ፎረንሲክ ባለሙያዎች እንደሚገልጹት ከሆነ አንድ ሰው ራሱን አጠፋ ወይም ሰቀለ ከተባለ እዚህ ቦታ ላይ ምንም ስብራት ሊኖር አይችልም። ይህ ቦታ ላይ ስብራት ሊኖር የሚችለው ምናልባትም በሌላ ሰው የተገደለና አንገቱ የተጠመዘዘ አይነት ነገር ሲሆን ነው የተባለው። ሲቀጥል አሁን ይህ ሁሉ ምርመራ ራሱ የሰውየው አስክሬን ላይ ነው። ይህም ጥያቄ ውስጥ እኮ የሚገባ ነገር ነው። አሁን እየሰማ ነው ያለ ነው ኤፕስቲን ሞተ ተብሎ የሄደው ሬሳ ላይ የተደረገው ምርመራ ነው እንጂ ትክክለኛ ግን የሬሳው ማንነት ኤፕስቲን ይሁን አይሁን ምንም አይነት ማረጋገጫ የለም። አንዳንዶቹ ሞተዋል የሚሉት ደግሞ ኤፕስቲን ነው፣ ነገር ግን በሰው እጅ ነው የተገደለው የሚሉም አሉ። ብዙሃኑና በመረጃ የተደገፈው አሳማኝ ሁኔታ ኤፕስቲንን አይመስልም ነው እየተባለ ያለው። ሌላው ኤፕስቲን አልሞተም እንድንል የሚያደርገን ምንድን ነው? በዚያን ጊዜ ሲጠብቁት የነበሩት ማለትም በፈረቃ አንደኛው ሲተኛ አንደኛው እየተቀመጠ ሲጠብቁት የነበሩት 2 የእስር ቤቱ ጠባቂዎች ሁለቱም በአንድ ሰዓት ላይ ተኝተዋል የሚለው ዜናና መረጃ ነው እጅግ ለዚህ ሰው በህይወት መኖር ወይም የሞተው እሱ አይደለም ለሚለው መረጃ ትልቅ ማጠናከሪያ ነው። ሲቀጥል ደግሞ እስር ቤት ውስጥ የነበሩት ካሜራዎች እየቀረጹ አልነበረም፣ ከአገልግሎት ውጪ ነበሩ። ይህ ስለምን ሆነ የሚለውን ስናስበው ምናልባትም ይህ ሰው ላይሞትም ይችላል ብለን እንድናስብ ያስገድደናል። አሳማኝም የሆነ የሚያጠራጥርም ውዝግብግብ ያለ ነገር አለው። እስቲ እናንተስ ውድ ቤተሰቦች በዚህ ላይ ምን ትላላችሁ? እንደተነገረው ከሆነ የኒውዮርክ ባለስልጣናት ይህንን ሁሉ ወሬ ችላ ብለው ፋይሉን ዘጉት ነው እየተባለው ያለው። ወደ ማይክል ታሪክ ከመምጣታችን በፊት እስቲ አንድ ነገር ልጠይቃችሁ። ማለትም ኤፕስቲን አሁን ለታዋቂ ሰዎች ወይም ለሀያላኑ እጅግ አስፈላጊ ሰው ነበር ተብሏል። ፍርድ ቤት ቆሞ ሳይመሰክር በፊት ማንነቱን ቀይረው ወደ ሌላ ሀገር እንዲሄድ አድርገውታል ነው እየተባለ ያለው መደምደሚያው። ሊሆን የሚችለው ያው በደህንነት ተቋማት በኩል ነው። ፍርድ ቤት ቆሞ ሳይመሰክር ብዙሃኑን ሳያዋርድ ሳይወራረድ በፊት ማለት ነው። ነገር ግን አልቀረላቸውም። ያውንም ኤፍቢአይ የመዘዘ በሚያወጣው ማስረጃዎችና መረጃዎች ብዙ ውርደት ይጠበቃል። እስካሁንም የወጡ ይኖራሉ። ሊሆን ይችላል ብላችሁ ታስባላችሁ? ወይስ ሞቶ ተቀብሯል? ወይስ ደግሞ አሁን በሰማችኋቸው መረጃ ላይ ተመርኩዛችሁ የራሳችሁን ሀሳብ አስተያየት ብትሰጡኝ ደስ ይለኛል።
የማይክል ጃክሰን ጉዳይ ትልቅ ድንጋጤ ነው። በ2009 ዓመተ ምህረት ማይክል ጃክሰን መሞቱ በይፋ ተነገረ። ነገር ግን በ2013 በተጻፉ በጄፍሪ ኤፕስቲን ኢሜሎች ላይ የማይክል ስም እንዴት ተነሳ? ከምን ጋር ተያይዞ ተነሳ? ማይክል ጃክሰን በህይወት አለ ሲባል ብዙ ጊዜ ሰምተናል፣ እኛም አምነናል። እዚህ ታየ፣ እዛ ታየ። ነገር ግን በኤፕስቲን በኩል የተገኘው መረጃ ደግሞ እጅግ አስገራሚ ነው። ኢሜሉንም እንደምታዩት ስክሪኑ ላይ በትክክል ጄፍሪ ኤፕስቲን እና ጊሌን ማክስዌል ወይም ረዳቱ የተለዋወጡት ኢሜል ነው። ስለ ማይክል ጃክሰን ምን ብለው ጻፉ? ማይክል ሞተ ከመባሉ በፊት ከጠበቃው ጋር ባደረገው የስልክ ልውውጥ ሀያላኑ ወይም ከኔ በላይ ያሉት ሊገሉኝ ነው፣ መኖር የለበትም እያሉኝ ነው የሚል የስልክ ልውውጥ እንዳደረገ በሰፊው ተወርቷል። ስለዚህ ማይክል ይህንን የስልክ ልውውጥ ባደረገበት ጊዜ የሆሊውድን ጥቁር ሚስጥር ለማጋለጥ የቀረው በጣም የተወሰኑ ሰከንዶች ነበሩ። አሁን ወደ አስገራሚው ኢሜል እንምጣ። ማይክል ጃክሰን በ2009 ሞተ ብለናል። በ2013 ግን ጄፍሪ ኤፕስቲን እና ጊሌን ማክስዌል በተለዋወጡት ኢሜል ላይ ምን ብሎ ጠየቃት? እንደምታዩት ማይክል ኢዝ ባክ ፍሮም ቫኬሽን ወይም ማይክል ከረፍት ተመለሰ ወይ እያለ እየጠየቃት ነው። ማይክል ጃክሰን እንደሆነ ነው እንግዲህ በኢሜሉም ላይ ቀጥታ የተጻፈው። ነገር ግን ይህም ላይ ያስገርም ይችላል። ከዚህም የባሰ ምስክርነት አለ። አስቡት፣ ታዋቂው ማይክል ጃክሰን በ2009 እንደሞተ ነው የምናውቀው። ከዛም በኋላ በ2013 ነው ይህንን ጥያቄ የሚጠይቃል። ማይክል ከመሞቱ በፊት በፍርሃት ተውጦ ለጠበቃው ሲለው የነበረው መረጃ በሰፊው ተለቋል። ያው ቅድም እንደነገርኳችሁ ሊያጠፉኝ ነው የሚለው ማለት ነው። ኤፕስቲን ደግሞ ሰዎችን የመሰወር ወይም የመደበቅ ኃይል አለው። ስለዚህም የተባለ እየተናፈሰ ያለው ከዚህም ኢሜል ጋር ተያይዞና አንድ ልጅ ከሰጠችው ምስክርነት ጋር ተያይዞ ማይክል ጃክሰን በህይወት አለ። ስለዚህም ጄፍሪ ኤፕስቲን በደሴቱ ውስጥ ደብቆ እያኖረው ነበረ የሚል መረጃ ነው ያለው። ሊያደርገው ይችላል በደሴቱም ይሁን በሌላ ቦታ ላይ። እውነት ከሆነ መረጃው እሱን መደበቅ የሚፈልግበት ቦታ ሁሉ መደበቅ ይችላል ሰውየው ካለው አቅምና ሁኔታ አንጻር። ከዚህ ውጭ ማይክል ጃክሰን ለእረፍት ሄዶ ተመለሰ ከሚለው ኢሜል ውጭ እጅግ አስደንጋጩና አነጋጋሪው ደግሞ ቪርጂኒያ የተባለችውና ቀንደኛዋ ከሳሽ ወይም ጄፍሪ ላይ ምስክርነት የምትሰጠው ተበዳዩዋ ታዳጊ እንደተናገረችው ከሆነ ማይክል ጃክሰንን በጄፍሪ ቤት እንዳየችው። ይህ ደግሞ እጅግ አስደንጋጭ ነው አይደል? ቪርጂኒያ ኤፕስቲን ቤት ካገኘቻቸው ታዋቂ ሰዎች መካከል የሙዚቃ ንጉሱን ማይክል ጃክሰን እንደሚገኝበት ወይም እሱ አንዱ እንደሆነ በቃለ መሐላ ፍርድ ቤት ፊት ታረጋግጣለች። እናም ይቺ ቪርጂኒያ የተባለችው ታዳጊ እንደ አንድ ተጠቂ ወይም ከሳሽ ከኤፕስቲን ጋር በተለያዩ ቤቶች ውስጥ ወይም በዛ በደሴት ውስጥ የምታሳልፈው ጊዜ አላት። ምክንያቱም ለሱ ሳይሆን ለሌሎች ታዋቂ ሰዎች ወይም ለሚያጠምዳቸው ግለሰቦች እንደዚህ አድርጊ ወይም ፈጽም እየተባለች ትታዘዛለች። እሷም ያንን መፈጸም ግዴታዋ ነው። በዚህን ወቅት ነው ማይክል ጃክሰን ታየ እንጂ እዛ ቤት ውስጥ። ነገር ግን ከሷም ይሁን አብረዋት ከነበሩት ታዳጊዎች ጋር ምንም አይነት ነገር እንዳልፈጸመ በቃሏ መስክራ አረጋግጣለች። ፍርድ ቤት ፊት ቃለ መሐላ ፈጽማ። ታዲያ ይህ የቪርጂኒያ ምስክርነት ሌሎችን ባለስልጣናትም ክፉኛ አስደንግጧል። ምክንያቱም አሁን ላይ ሞተ የተባለውን ተቀበረ የተባለውን ማይክልን አይቼዋለሁ ብላ በቃለ መሐላ ዳኛ ፊት ወይም ፍርድ ቤት ፊት እንደመሰከረች ሁሉ ሌሎቹንም ከሌንም አይቻቸዋለሁኝ ብላ እንዳትመሰክር የሚል ነው። ምክንያቱም ይህች ታዳጊ በኤፕስቲን ላይ ብዙ ምስክርነትን ከሰጡት ዋነኛዋ ተደርጋ ነው የምትወሰደው። ሌላው ከማይክል ጋር ተያይዞ የሚነገረው ማይክል እዛ ቦታ ላይ ከነበረ ከታየ ካልሞተ ወይም ደግሞ ተደብቆ ተሰውሮ ካለ በዚህ ሰው ወጥመድ ውስጥም የሆነ ቀን ወይ በህይወት አለ የተባለ ወይ ደግሞ ሞተ ከተባለ በኋላ የገባበት ወጥመድ ይኖራል ተብሎ ነው የሚገመተው። ይህ ደግሞ ያው ኖርማል ነው። ምክንያቱም በህይወት አለ የተባለም ጊዜ ከዚህ ሰው ጋር ግንኙነት ነበረው። እንደዚሁም ከዲዲ ጋር
ሁሉም ታዋቂ ሰዎች ግንኙነት አላቸው። ስለዚህም ያው የዚህ ሰው ሰለባ ሊሆን ይችላል የሚለው ግምት በከፍተኛ ሁኔታ አለ። ሌሎችም ባለስልጣናት ታዲያ በዚህ ጊዜ የራሳቸው ነገር እጅግ እረፍት ይነሳቸዋል። እናም ቤተሰቦች በ2013 ላይ ኤፕስቲን እና ረዳቱ ጊሊየን ማክስዌል የተለዋወጡት ኢሜል ላይ ማይክል ከእረፍት አልተመለሰም ወይ ሲባል ምን ትገምታላችሁ? እንግዲህ ሁሉ ምስክርነት ከተሰጠ ማይክል ጃክሰን እዛው ደሴት ውስጥ ልጅቷ እንዳለችው በፓልም ቢች ውስጥ ወይም ሌላ ቦታ ሊሆን ይችላል ተደብቆ አለ፣ በኤፕስቲን ጥላ ስር ወይም ቁጥጥር ስር ማለት ነው። ከዛ በኋላ እንግዲህ የሆነ ቦታ ወጣ ብሎ ተመልሶም ሊሆን ይችላል በኢሜል እንደዚህ ሲጠያየቁ የነበሩት። አስባችሁታል? እጅግ ለማመን የሚከብድ ጉድ ነው። እናንተስ በዚህ ላይ ምን ትላላችሁ?